በኢራንና በአሜሪካ መካከል የተደረሰው የተኩስ አቁም ስምምነት ገና 24 ሰዓት ሳይሞላው የመፍረስ አደጋ ተጋርጦበታል። በዓለም የንግድ ደም ስር በሆነው የሆርሙዝ ሰርጥ ላይ የተቀበረው የሞት ወጥመድ የኢራን የባህር ላይ ፈንጂዎች የዓለምን ኢኮኖሚ ወደ ከባድ ሁኔታ ሊከቱት ይችላሉ። ከክብር ማማ ወደ ወህኒ የአውስትራሊያው ታላቁ የጦር ጀግና ቤን ሮበርትስ ስሚዝ በካቴና ታስሮ ወደ እስር ቤት ወርዷል። እንዲሁም ኢትዮጵያ የ72 ሰዓታት ማስጠንቀቂያ ደርሷታል። በኢትዮጵያና በሶማሊያ መካከል ያለው የዲፕሎማሲ ግንኙነት የመበጠስ አደጋ ተጋርጦበታል። እንደምን ቆያችሁ የዜና 08 ተመልካቾቻችን። በቀጣዮቹ 8 ደቂቃዎች ውስጥ ከሆርሙዝ ሰርጥ የሞት ወጥመድ እስከ አዲስ አበባው የፍርድ ቤት ቀጠሮ ሁሉንም በትንታኔ ይዘንላችሁ መጥተናል። ለቤታችን አዲስ የሆናችሁና በቀጣዮቹ 8 ደቂቃዎች ውስጥ የዓለምን አሁናዊ ሁኔታ ለማግኘት የተገኛችሁ በሙሉ ሰብስክራይብ በማድረግ ቤተሰባችንን እንድትሆኑ እንጋብዛለን። የእናንተ ሰብስክራይብ ማድረግ ለኛ ትልቅ ብርታት መሆኑን አውቃችሁ ቤተሰብ የሆናችሁንን ደግሞ ከልብ እናመሰግናለን። ቪዲዮውን ላይክ እና ሼር በማድረግ መረጃው ለሚገባቸው ሁሉ እንዲደርስ እንድታግዙን ጥሪያችንን እናቀርባለን። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ አብራችሁን ቆዩ። በመካከለኛው ምስራቅ የተቃጣው የተኩስ አቁም ስምምነት የመፍረስ አደጋ ተጋርጦበታል። በኢራንና በአሜሪካ መካከል የተደረሰው የተኩስ አቁም ስምምነት ገና 24 ሰዓት እንኳን ሳይሞላው በሊባኖስ በደረሰው ከባድ ጥቃት ምክንያት የመፍረስ አደጋ ላይ ይገኛል። በፓኪስታን አደራዳሪነት የተደረሰውና ለ2 ሳምንታት ይቆያል የተባለው የተኩስ አቁም ስምምነት እስራኤል በሊባኖስ ላይ በፈጸመችው መጠነ ሰፊ የአየር ጥቃት ሳቢያ ጥያቄ ውስጥ ወድቋል። እስራኤል በሊባኖስ ከ100 በላይ ኢላማዎች ላይ በፈጸመችው ጥቃት ከ250 በላይ ሰዎች መገደላቸውም ተገልጿል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተኩስ አቁሙ ሊባኖስን አይጨምርም ሲሉ ቢከራከሩም ኢራን በበኩሏ ጥቃቱ ስምምነቱን የጣሰ ነው በማለት የሆርሙዝ ሰርጥን በድጋሚ ዘግታለች። ፕሬዚዳንት ትራምፕ በበኩላቸው በሊባኖስ ያለው ሁኔታ የተለየ ግጭት መሆኑን በመጥቀስ ስምምነቱ አሁንም ሊቀጥል እንደሚችል ያላቸውን ተስፋ ገልጸዋል። ሆኖም ግን የነዳጅ ዋጋ መናርና የባህር ትራንስፖርት መስተጓጎል ዓለም አቀፍ ስጋትን ፈጥሯል። የተኩስ አቁሙ ዕጣ ፈንታም በቀጣዮቹ ጥቂት ቀናት በፓኪስታን በሚካሄደው ድርድር ላይ የሚወሰን ይሆናል። ለጊዜው ግን የቀጠናው ሰላም በቦምብ ድምፅ ተከልሏል። በማንኛውም ሰከንድ ፈንድተው የዓለምን ኢኮኖሚ ወደ ጥልቅ ሊከቱት የሚችሉ የኢራን የባህር ላይ ፈንጂዎች ይፋ ተደርገዋል። ሰላሙ ተስፋ ሳይሆን የጥፋት መጀመሪያ ቢሆንስ? ዝርዝሩን ይዘናል። የኢራን ከፊል መንግስታዊ የዜና ወኪሎች ዛሬ ባወጡት አዲስ ካርታ የተኩስ አቁም ስምምነቱ በቆመበት በዚህ አስጊ ወቅት ኢራን በሆርሙዝ የባህር በር ላይ አደገኛ ቀጠና የሚል ምልክት ያለበት የፈንጂ ካርታ ይፋ ማድረጓ ዓለምን አስደንግጧል። ይህ ካርታ የኢራን አብዮታዊ ዘበኛ በጦርነቱ ወቅት በባህር ውስጥ የሞት ወጥመዶችን እንደቀበረ የሚያሳይ ግልጽ ማስረጃ ተደርጎ ይወሰዳል። መርከቦችም ከዋናው መስመር ወጥተው ወደ ኢራን ጠረፍ ጠጋ ብለው እንዲጓዙ የሚያስገድድ ነው። ይህ መረጃ የወጣውም ገና ጥቂት ቀናትን ያስቆጠረውና በሁለቱ ሀገራት መካከል የተደረሰው የተኩስ አቁም ስምምነት ገና ባልተረጋገጠበት ሁኔታ ላይ ነው። ኢራን ይህንን መረጃ ማውጣቷ አሜሪካን በድርድር ጠረጴዛው ላይ ለማስጨነቅ የታለመ ሳይሆን እንዳልቀረ ተገምቷል። በዚሁ ሳቢያም የነዳጅ ዋጋ በድጋሚ በበርሜል ከ97 በላይ የደረሰ ሲሆን ዓለም አቀፍ የገበያ መረጋጋትም ጥያቄ ውስጥ ወድቋል። በዚህ አደገኛ የባህር በር ላይ የተቀበረ ፈንጂ ወገድ ወይንስ አዳዲስ ግጭቶችን ይወልዳል? የፓኪስታኑ ድርድር ውጤት የሚጠበቅ ይሆናል። ፕሬዚዳንት ትራምፕን በበኩላቸው የአሜሪካ መርከቦችና አውሮፕላኖች በኢራን ዙሪያ ባለበት እንዲቆዩ ትዕዛዝ በማስተላለፍ ለቴህራን ጠንካራ ማስጠንቀቂያ ሰጥተዋል። ፕሬዚዳንት ትራምፕ በትሩዝ ሶሻል ገጻቸው ባስተላለፉት መልእክት ሁሉም የአሜሪካ መርከቦች፣ አውሮፕላኖችና ወታደራዊ ኃይሎች ተጨማሪ የጦር መሳሪያዎችንና ጥይቶችን ይዘው በኢራንና በዙሪያዋ ባለበት እንዲቆዩ አዘዋል። የትዕዛዝ የጸናው ኢራን ከስምምነቱ ጋር ሙሉ በሙሉ እስክትስማማ ድረስ መሆኑን ፕሬዚዳንቱም ገልጸዋል። ፕሬዚዳንቱ አክለውም ስምምነቱ በማንኛውም ምክንያት የማይሳካ ከሆነ የመተኮስ እርምጃው ከዚህ ቀደም ታይቶ በማይታወቅ መጠን በከፍተኛ ጥንካሬና በሰፊ ሁኔታ እንደሚቀጥል አስታውቀዋል። ጦሩ አሁን ባለበት ወቅት ለቀጣዩ ድል እየተዘጋጀና እያረፈ መሆኑን በማመልከት አሜሪካ ለዲፕሎማሲው እድል ብትሰጥም ለጦርነት ግን ዝግጁ መሆኗን ለዓለም አሳይቷል። የአሜሪካ ወታደራዊ ኃይል በኢራን ደጃፍ ሆኖ ትዕዛዝ በሚጠብቅበት በዚህ ወቅት የሰላም ስምምነቱ ዕጣ ፈንታ በኢራን ቀጣይ እርምጃ ላይ የተንጠለጠለ ይሆናል። በትከሻው ላይ የሀገርን ክብር የተሸከመና የአውስትራሊያ ታላቁ የጦር ጀግና ተብሎ የሚታወቀው ቤን ሮበርትስ ስሚዝ ዛሬ ከክብር ማማው ወርዶ በካቴና ታስሮ ወደ ወህኒ ወርዷል። አንድ ወቅት የንግስት ኤልሳቤጥ የቅርብ ወዳጅና የሀገሩ ኩራት የነበረው ይህ ግዙፍ ወታደር ዛሬ ግን በ5 ሰዎች ግድያ ተከሶ በቁጥጥር ስር ውሏል።
የቪክቶሪያ ክሮስ ተሸላሚው ቤን ሮበርትስ ስሚዝ በአፍጋኒስታን በነበረው ቆይታ ባሳየው አስደናቂ ጀግንነት የሚታወቅ ነው። በተለይም እንደ አውሮፓውያን አቆጣጠር በ2010 በቲዛክ ጦርነት ወቅት በጠላት ጥይት ተከበው የነበሩ ጓደኞቹን ለማዳን ብቻውን በከፍተኛ ድፍረት ወደፊት በመገስገስ የጠላትን ምሽግ ያፈራረሰበት ታሪክ እስካሁን ድረስ በወታደራዊ ዓለም እንደ ተረት ይነገራል። ይሁን እንጂ አሁን ስሙ የሚነሳው በጀግንነቱ ሳይሆን ትጥቅ ባልታጠቁ ሰላማዊ ሰዎች ላይ በፈጸመው አሰቃቂ ድርጊት ነው። በሲድኒ አውሮፕላን ማረፊያ በቁጥጥር ስር የዋለው ስሚዝ በ5 የአፍጋኒስታን ዜጎች ላይ ተኩስ ግድያ በማድረሱ ፍርድ ቤት ቀርቧል። ምንም እንኳን ክሱ በቅናት ላይ የተመሰረተ ነው በማለት ቢክድም የዋስትና ጥያቄው ውድቅ ተደርጎ በሲልቨር ዋተር ማረሚያ ቤት እንዲቆይ ተወስኗል። ይህም አንድን ታዋቂ ጀግና በጦር ወንጀል በመክሰስ አውስትራሊያ በዓለም አቀፍ ደረጃ የመጀመሪያዋ ሀገር እንድትሆን አድርጓታል። የአንበሳ ልብ ያለው ጀግና ተብሎ የተወሰደው ቤን ሮበርትስ ስሚዝ በእውነት ወንጀለኛ ነው ወይንስ የታሪክ ተጎጂ? መልሱን ፍርድ ቤቱ በሚቀጥሉት ቀናት ውስጥ የሚሰጠን ይሆናል። ሞስኮ በጨለማ ውስጥ ትገኛለች። የክሬምሊን የኢንተርኔት እገዳ የሩሲያውያንን የዕለት ተዕለት ሕይወት ወደ ዲጂታል እስር ቤትነት ቀይሮታል። በሩሲያ መንግስት እየተወሰደ ያለው የኢንተርኔት እገዳ ከዚህ ቀደም ታይቶ በማይታወቅ መልኩ ተጠናክሮ ቀጥሏል። መንግስት የሞባይል ኢንተርኔት ግንኙነቶችን በመቁረጥ ዋትስአፕና ቴሌግራምን ጨምሮ ታዋቂ መተግበሪያዎችን በመዝጋቱ ዜጎች ለከፍተኛ ችግር ተዳርገዋል። ይህም የታክሲ ትዕዛዞችን፣ የኦንላይን ክፍያዎችንና ማህበራዊ ግንኙነቶችን ሙሉ በሙሉ አዝረክርኮታል። ይህንን ተከትሎ በሞስኮ የፕሬዝዳንቱ አስተዳደር ህንጻ ፊት ለፊት በርካታ ዜጎች ቅሬታቸውን ለማቅረብ በሰልፍ ቆመዋል። ምንም እንኳን ያልተፈቀዱ ሰልፎች በኃይል ቢታገዱም አክቲቪስቶች ግን በሚያዝያ 12 በሚከበረው የጠፈር ተመራማሪዎች ቀን ሰላማዊ ሰልፍ ለማድረግ ፍቃድ እየጠየቁ ይገኛሉ። ሌላኛው አስገራሚ ክስተት የሆነውም የአርሜኒያው ጠቅላይ ሚኒስትር ኒኮል ፓሺኒያን ከፕሬዝዳንት ፑቲን ጋር በነበራቸው ቆይታ በእኛ ሀገር ኢንተርኔት 100% ነፃ ነው በማለት ፑቲንን በቴሌቪዥን መስኮት ሽሙጥ አዘል ትችት ሰንዝረዋል። የሩሲያ መንግስት ዜጎቹን በዲጂታል ጌቶ ውስጥ ለማስገባት የጀመረው ጥረት ከህዝቡና ከንግዱ ማህበረሰብ የሚነሳበትን ተቃውሞ እንዴት ያስተናግደው ይሆን የሚለው የብዙዎች ጥያቄ ሆኗል። ኢትዮጵያ የ72 ሰዓታት ማስጠንቀቂያ ደርሷታል። በኢትዮጵያና በሶማሊያ መካከል ያለው ዲፕሎማሲያዊ ግንኙነት በከፍተኛ አደጋ ላይ ወድቋል። የሶማሊያ ካቢኔ ባደረገው አስቸኳይ ስብሰባ በሀገሪቱ የሚገኙ የኢትዮጵያ ዲፕሎማቶች በ3 ቀናት ወይም በ72 ሰዓታት ውስጥ ሀገሪቱን ለቀው እንዲወጡ ወስኗል። በተጨማሪም በሞቃዲሾ የሚገኘው የኢትዮጵያ ኤምባሲ እንዲዘጋ፣ የፑንትላንድና በሶማሊላንድ የሚገኙ ቆንስላ ጽሕፈት ቤቶችም ስራቸውን እንዲያቆሙ ትዕዛዝ አስተላልፏል። ይህ ውሳኔ የተላለፈውም የኢትዮጵያ የውጭ ጉዳይ ሚኒስቴር ዴኤታ አምባሳደር ምስጋኑ አርጋ ፑንትላንድ ክልል ልዑካንን በአዲስ አበባ ተቀብለው ካነጋገሩ በኋላ ነው። ሶማሊያ ይህንን ድርጊት በሉዓላዊነት ላይ የተቃጣ ጣልቃ ገብነት ስትል ገልጸዋለች። በሁለቱ ሀገራት መካከል ያለው ቅሬታ የተጀመረውም ጥር ወር ላይ ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን የመግባቢያ ሰነድ ተከትሎ እንደነበረ ይታወሳል። መረጃው የሮይተርስ ነው። የዛሬው የዜና 08 መረጃዎቻችን ይህንን ይመስሉ ነበር። ከቀናት ላይ 8 ደቂቃዎችን ብቻ በመስጠት የዓለምን አሁናዊ ሁኔታ ለመረዳትና ለመገንዘብ ዩቲዩብ ገጻችንን ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰባችን ይሁኑ። እንዲሁም በፌስቡክ እና በቲክቶክ በፈለጉት አማራጭ ያገኙናል። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ። እናመሰግናለን።